ሀይሚ የመጨረሻ ውሳኔ ወሰነች። ወደ ቤት ተመልሳ ብሩክን ትላንት አግኝታው ነበርና ወንድሟን ስለተናገረባት አንተ ክብር የለህም፣ ብታከብረኝና ብትወደኝ ቤተሰቦችንም ማክበር ነበረበት። ትላንትና ከፍ ዝቅ አድርገህ ወንድሜን ተናግረዋል። ከአንተ ጋር ምንም የሚያገናኝ ነገር የለም፣ የመጣሁት እቃዬን ልወስድ ነው አለችው ለብሩክ። ከወንድሟ ጋር ወደ ብሩክ ቤት ሲሄዱ ጓደኛው መፍፄ ደግሞ እሷ እንድትገባና ኤፍሬም እንዳይገባ በር እንዲጠብቃት እሷ ጉዳዩን ጨርሳ እስከምትወጣ ድረስ ደግሞ ወንድሟ በር ላይ እንዲጠብቃት አድርጓል። በዚያ ደግሞ ኤፍሬም አንተ ማንህና ነው እኔን የማታስገባኝ እያለ ለመጋበዝ ወይንም ከፍፄ ጋርም ሌላ ነገር ለመፈጸም ፈልጎ ነበር። በንዴት ወደ ቤት ገብታ ብሩክን ምን አይነት ህግ ነው እያራመዳችሁ ያላችሁት? የምታደርጉት ነገር ትክክል ነው ወይ? ወንድሜን ደግሞ ለምንድን ነው በር ላይ እንዲቆም ያደረገው? የምትሰራው ስራ መሰለ ሆይ ወይስ ጀግንነት መሰለ ሆይ ብላ ለብሩክ ነገረችው። ብሩክም ሴትዮ ተረጋጊ፣ ዋጋውን ገና እሰጥልሻለሁ። እንደዚህ የምትሆኒ ከሆነ እኔ ብዙ ለመናገርም አልፈለኩም፣ ብዙም እንድናገር አታድርገኝ። የተናገርኩ ትላንትና ለምን ይዘሃት ሄድህ ብቻ ነው። እሱ ደግሞ ብዙ ነገር አወራ። ታዲያ እኔ እንዴት ዝም ልለው ትፈልጊያለሽ? አሁንም አንቺ ከወንድምሽ ጋር መሆን ትፈልጊያለሽ አይደል? አለ ብሎ ሲጠይቃት የእሷ ውሳኔ የመጣው ተቃይዶ ወስድ ናቸው። መልካም ጥሩ፣ ለምነህ ነው የምታገኘኝ አለችው። በጭራሽ፣ ስንት የሚለምነኝ ሰው አለ፣ እኔ አንቺን አልለምንም። ቤቱን ጥለሽ ከቤት እንድትወጪልኝ እፈልጋለሁ ብሎ ለሀይሚ ነገራት። ሀይሚም አንተ ድሮም ተለማምጠሽኝ ኑሪ ነበር የምትለው፣ እኔ ደግሞ አንተን ተለማምጬ አልኖርም አለችው። ጥላው ሄደ። ብሩኬም በጣም አዘነባት። እንደምትቀየር አንድ ቀን የሚዋደዱ የሚፋቀሩ ሰዎችም በመካከል ጸብ እንደሚፈጠርና እንደሚለያዩም ብሩኬ በዛ አምኗል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል የተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። የመጨረሻ ውሳኔ ሀይሚ ወሰነች። እቃዋን ሄዳ ከብሩክ ቤት መውጣት ፈልጋለች። ያም ደግሞ ትላንትና በጣም ናፍቆኝ ላይ ነበረ የመጣሁት ወይንም ስላገኘሁት ደስ ብሎ ነበረ፣ ግን ደግሞ አስቀየምብኝ ወንድሜን። እኔ የእሱን ክብር ወይንም ቤተሰቦቹን እንዴት እንደማከብርለት እንዴት እሱ እንደዚህ ያደርጋል? በዛ በጣም ተቀይመዋለሁ። እሱ ከኔ ጋር የሚዘልቅ ሰው አይደለም። አየሁት፣ ከአሁኑ የሰጠኝን ክብር አየሁት ብላ በጣም ተናዳለች። ኤፍሬምም ከወፈሩ ሰው አይፈሩ አለ። እሱ በጣም ጠግቧል። እኔ ደግሞ ከሱ የበለጡ ጥጋበኛ ነኝ፣ አክብሬው ነው እንጂ አለቀውም አለ። ኤፍሬምም ሌላ ሰዓት ሊያቀጣጥል በትቤት ኤፍሬም ከእህቱ ጋር ሄዶ እቃውን ለማውጣት ሲወስን ደግሞ ብሩኬም እኔ አየሽኝ እንደዚህ ነኝ፣ መከታ ወንድም ምርጥ ጓደኛ ፍጽ ያለኝ እንደዚህ ነው፣ ገና እቀጣልሻለሁ። አላርፍ ካለሽ አንቺ ችግሮችን በትዕግስት እንፍታ ስልሽ ስለምትንጨረጨሪ በቅናት እኔን ስለማታዳምጭኝ ነው ራስሽ እንደዚህ የምትሆን። ታዲያ ለምን ላድርግሽ? እድሉን እሰጥችሻለሁ፣ ሁልጊዜም ዝግጁ ነኝ በምልሽ ሰዓት አንቺ ደግሞ የምትጠረጥርኝ ሌላ ነው ብሎ ብሩክ ነግሯታል። ትላንትና አስረግዛት ውለድላት አግባት ብለህ ወንድሜን ነገርከው። እንዴት እንደዛ ትለዋለህ? ወንድሜን አንተ ያንን ማድረግ ስላቃተህ ነው ወይ ብላ ደግሞ ለብሩክ ብትነግረውም ብሩክ ታይ ክፉ እንድናገር አታድርጊኝ፣ ብዙ እየተናገርሽኝ እየተፈታተንሽኝ ነው። አሁን የመጣሽበትን ጉዳይ ጨርሰሽ ብኬጅ ይሻላል። ምክንያቱም አልለማመጥሽም፣ የተለማመጥኩብሽ የታገስኩበት ጊዜያቶች አልፈዋል። ለእኔ እና ለአንቺ ህይወት እኔ ብቻዬን ለምን እታገላለሁ? ስለዚህ የራስሽ ጉዳይ አላት። ማን ታገልልኛለህ? ለራስህ ኑር እንጂ ለእኔ ምን አስጨነቀ? በማለት እንደገና ደግሞ አላርፍም ማለት ብሩኬ ሌላ እንዲናደድ እንዲበሳጭ አድርገዋለች። እሱም በመጨረሻ እሷ እንግዲህ ፎቶዎቿ ሳይቀር ስታወርድ ነበርና
ይሄን ደግሞ ፎቶ ምን ብለሽ ነው የምታወርጂው? ማለት እቃውን ከፈለግሽ እቃሽ ይዘሽ ሂጂ፣ ፎቶ ምንድን ነው ብሎ ደግሞ በጣም እሱም ተናዶባታል። ፍፄና ኤፍሬም ውጭ ላይ እያወሩ ነው። ቀጥታ በጣም ተናዳ ለብሩክ እንደዛ መሆን እንደሌለበት ስትናገረው የትላንትናው ግልምጫና ወንድሜን እንደዚህ የተናገርከው አንሶ ነው ወይ? ጭራሽ ደግሞ ቤት እንዳይገባ የከለከልከው? ምክንያቱም ደግሞ ይሄን ቤት የጋራ ነው፣ የኔም ቤት ነው፣ አብረን ደክመን ያፈራ ነው አይደለም? እንደምን ብለህ በእህቱ ቤት ተከለክለዋለህ ብላ ለብሩክ ነግሯለች። በዚህ ሀሳብ ደግሞ ብሩክ ሌላም ገና የከፋ እርምጃ ካላረፈ እንደሚወስድበት አስጠንቅቆ ነገራት። ሀይሚ ደግሞ ይህን የማድረግ ስልጣን የለህም፣ በቃ ከኔ ጋር ያለ ህይወት አብቅቷል። አንተ ከኔ ጋር የምትዘልቅ ሰው ስላይደለ እቃዎችን ካሁኑ ልውሰድ፣ አንተ የራስ ጉዳይ፣ በዙሪያ ያሉ ሰዎች ያጅቡህ አለችው። እኔ አጃቢ ወይም አብሮኝ የሚሆን ሰው አጥቼ አይደለም፣ ብዙ ጊዜ ታግሼሻለሁ። አንቺ ደግሞ በእኔ ብቻ ጥረት ከሆነ አንቺ ሁልጊዜ የምትንጨረጨሪ የምትናደጂ ከሆነ አንመሳሰልም፣ የራስሽ ጉዳይ፣ ወንድምሽን ደግሞ ገና ዋጋ አስከፍሏለሁ ብሎ ላይ የሚያስጠንቅቋት አለ። ሀይሚ በጣም ተናዳ እቃዎቿን ሰብስባ ከቤት ወጥታለች ማለት ነው። ብሩክም በቃ አሰናብቷታል። ይኸው በእነሱ መካከል የገባው ኤፍሬም ሁለቱ እንደገና ሌላ ጸብ እንዲፈጠር እንዲራራቁ አድርጓቸዋልና ብሩክም የተናገረው እሷን ይናገራት ወንድምየውን ይናገር፣ ያው ትንሽ ክብር ለቤተሰብ መሰጠት አለበት እና እሷም ደግሞ ቤተሰብ በእርግጥ ቤተሰቦቿን አልተሳደበም፣ የምን ልጅ ነው ብሎ የተናገረው ቃል አለ እንጂ ያም በመሆን ደግሞ መሆን የለበትም እና ኤፍሬም ጥፋት አለ፣ ብሩክም ተናዶ ነው እንጂ ሌላ ነገር አይፈጠርም ነበረ። በእንትን የሆነ በአጭሩ ቢቋጩት። ፍፄም ደግሞ አስጠንቅቆታል። በሁለቱ መካከል አንተ ልትለያያቸው አትችልም፣ የራስህን ህይወት ኑር፣ እህትህ ከአንተ ጋር የምትዘልቅ አይደለችም፣ የራሷን ህይወት ትኖርበት፣ አትረብሻት፣ ከቻልክ ብታስማማና ብታስታርቃቸው ብሎ ኤፍሬምም ፍፄም ለኤፍሬም ነግሮት ነበረ። ግን ደግሞ ያው ውሳኔ እኔን ተሰድቤያለሁና ከሱ ጋር መዝለቅ አትችም ብሎ ጓዟን ሊያወሳስዳት መጥቶ ጉድ ሆና ጭራሽ ቤት ገብቶ እንግዲህ ሊፎክር ነበረ። ግን ደግሞ ብሩክ አልፈለገም። ፍፄ እንደ ዘበኛ በር ላይ እንዲጠብቅ አድርጎ እሱ ከውጭ እንዲመለስ አድርጓል ማለት ነው። ቤተሰብ ለዛሬው ክፍል የነበረ ይሄን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ሀይሚ ተጸጽታ ብሩኬን ይቅርታ እንደምትጠይቀው ብሩኬ ደግሞ በቀጣይ ምን ይፈጽማል የሚለውን በቀጣይ ክፍል የምናይ ይሆናል። ቤተሰብ ባይ ባይ።